እንጃ እሷን የሰጠኝ ፈጣሪ እንግዲህ ይመስገን። ለዚህ በቃ እዚህ ቦታ ላይ እንድገኝ ፈልጎ ቅመሜንም የሰጠኝ አይደለ። እኔም ለእሷ የቻልኩትን ሁሉ እያደረግኩኝ ነው። እሷን ደስተኛ ማድረግ የቻልኩትን ሁሉ ያው እንዴት ብዬ በቃ ላይክ እንደ ራሴ እሷን ማሰብ እፈልጋለሁ። እና አለማየሁ ብሩክ አለማየሁ እኮ ቃሉን የሚኖር ወንድ ነው። እናንተ ስላልገባችሁ ነው እንጂ ቃሉን የሚኖር ወንድ ነው። ምን ብላችሁ ነው? ኤፍሬም ማይሆን ከሆነ አብርሃም ይምጣ፣ አብርሃም ይምጣ። አብርሃም መጥቶ ብሩክ ምን ሊያደርገው? አብርሃም ምንድን ነው የሚሰራውና ብሩክን ምን አፋልኝ ብሎ ይናገረዋል? ምን እንዴት ነው የምታስቡት? ቆይ አየበግ ነገር እንደው በያለበት እያላችሁ በቃ እንዲሁም በግ ሆናችሁ ቀራችሁ። አታናዱኝ፣ እስኪ አታናዱኝ። ለሃይማኖት ታደሰ እንደሆነ ከብሩክ የበለጠ ወንድ ማለት ነው የለም፣ የለም፣ በቃ የለም። ደግሞ ቆንጆ ሆኗል ወንድሜ ትናንት ምናምን ላለው ቆንጆ ቢሆን ላንቺ አይሆን። የራሳችሁን ነገር ብቻ ነው እንደምታመሰግኑት እናንተ ራስ ወዳዶች ናቸው። የራሴ ነገርማ ቆንጆ ነው ማድነቅ ባለብኝ ሰዓት ሲደርስ አብረን እናደንቀዋለን። አብራችሁ ትሰድቡታላችሁ ወይ ታደንቁታላችሁ። እኔ ግን አድንቄው ወድጀው ልቤ ተቀብሎታል፣ ወድጀው እኖራለሁ። ሚዲያ ላይ ደግሞ ማድነቅበት ጊዜ ሲደርስ ያው መጥቻ አደንቅላችኋለሁ፣ የራሴም ማለት ነው። ታዲያ ወንድሜን ምን ችግር አለው? ቆንጆ ነው ብላ አሁን የሃይማኖት ነው ቆንጆ ቢሆን ምን ዋጋ አለው ምናምን ይባላል እንዲህ ጋይስ? ኧረ አትቅኑ፣ የምሬ ነው። አትቅኑ። እኛ ምንም ብትሉ ምን ለወንድማችን ፍቅራችን አይቀንስም፣ ይጨምራል እንጂ አይቀንስም። ሰምታችኋል። እና ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። አዳሜ ማለት ነው። አሁን ከሌምጣ ምናምን የምትሉ እኔ ጋሽዬን እቀበላለሁ። ከዛ ውጭ ግን አብርሃምም አላችሁት የአብርሃምም እህት ትልቋም ትንሿም ብትሉ ማለት ነው ማንንም አልሰማም። ምክንያቱም ድሮ ሃይማኖት ታደሰ ቡታጅራ ሊሄድ እያለች ከነጋሽዬ ጋር ሙቤን ውሰደኝ እያለች ስታለቅስ እንድትመጣ እንኳን አይፈልጉም ነበረ። ምን እውነቱን ነው የምንናገረው። መታስ ደግሞ 1 ሳምንት 15 ቀን ተቀምጠሽ ትሄጃለች ሲሏት እያሳቀቋት ማለት ነው። አንድ ይሄን አውጪ፣ ይሄ ተወደደ፣ ይሄ ምን ሆነ፣ ኤፍሬምማ ሆድሽ ትልቅ ነው እያለ ሁላ ብርሃን ጋር ወቋት ለቅሷታል አይደል እንዴ? ይሄ ማለት ሆዲ አባውን ብቅል ያውጣዋል ነው። ምንም ወንድማማች ምናምን ለእውነት ነው መቆም። ስለዚህ ሃይማኖት ታደሰም ለእውነት ቆማ መፍረድ አለባት። በውሸት ምንም የሚመጣ ነገር የለ። በባለፈው ለራሱ ይሄ እሱ መታይ ምናምን ሲላት ራሱ ማመን አልነበረባትም። ግን ያው አንድ የተሳስታለ። አሁንም ደግሞ በድጋሚ ስተቷን እንዳትደግመው እሞክራለሁ። ምክንያቱም ብሩክ እንደዚህ ነገር አለና እዛ ቦታ እንድትሄጂ አልፈልግም፣ ወንድምሽ እንዲህ አድርጎሻል ብሎ ሲነግራት የምትወስነውን ውሳኔ እናያለን። መጠየቅ፣ ቆሞ ነገሮችን ማየት፣ እንዴት ሆነ እንዴት ተፈጠረ አስረዱኝ ማለት አለባት እንጂ ልክ ባለፈው ብሩክ መቶኛል ስትባል ብሩክ ጋር መታ ሄዳ ፊት ድርግም ማድረግ አይደለም። ብሩኬ ግን ድርግም እንደተባለለ ሳይሆን የእናት አንጀት ነው ያለው እሱ። ልጅቷን በዚህ ልክ እንደዚህ ስታረጋል ለድራማም ቢሆን ማለት ነው። ጥሩ ንግግር መልካም ነገር ነው ጋይስ። እየመረራችሁ ዋጥ አድርጉት። ሃይማኖት ታደሰ ለብሩክ በቃ እናት በሉት። እናት እኔ ነግሬያችኋለሁ፣ እኔ ተናግሬያለሁ። 10 አታስለፍልፉኝ፣ በቃ አታስለፍልፉኝ። እኔ ብዙ እንዳወራ አታድርጉኝ። የምሬን ነው የምነግራችሁ። ማንም ሰው የፈለጋችሁትን ተሳደባችሁ፣ አንቋሸሻችሁ፣ ምን ተፈጠረ? ብሩክ ነው፣ ሃይማኖት ናት። ምንም አዲስ ነገር አይመጣም። ገባችኋ? ስለዚህ ወደ ኋላ እየተመለሳችሁ ማየት። ቤተሰብ በፍቅር ይምጣ ሶኬ። ከዛ ግን እዚህ መጥቶ ብሩኬን ጀጅ አረጋለሁ፣ ብሩክ ሌላ ሴት አምጥታ እንደዚህ ብልሃል ብሎ አብርሃም ራሱ መጥቶ ቢናገር ምን አፋለውና ነው የሚናገረው? ኤፍሬም ለራሱ በመናገሩ ራሱ አሁን እያፈረ ወደኋላ ነው የሚመለሰው፣ ወደኋላ። ሲቀጥል ደግሞ ማለት ነው እርግጠኛ ነኝ አንድ የሆነ ጀንተል ያለ የሆነ እንዴት ነው ኤፍሬም ብዙ ጊዜ ታውታላችሁ። አዲስ አበባ ከመጣ ኪሳራ ብቻ ነው ለኤፍሬም። ምንም የተለወጠው ነገር የለም። ከዚህ በፊትም አይታችኋል። ብዙ ነገር እዚህ ጋር ማውራት አልፈልግም። ማግኘት ራስጌና ግርጌ ነው፣ ማጣትም ራስጌና ግርጌ ነው። ለምን አጣ ለምን እንዲሆን እያልኩ አይደለም። ግን ኤፍሬም አሁንም ቢሆን የብር ነገር ስለማይሆንለት ጉራጌም አይደለም። ስለዚህ የሆነ ነገር ብር ቾፋስ አድርገውታል። በቃ ሃይሚና ብሩኬን አለያይልን ብለውት የሚቻል ስለመሰለው እዛም እዩ እርጉዝ ናት ምናምን እየተባለ ስለነበረ በቃ በዚህ ምክንያት እችን ነገር መጠቀም ፈልጎ ነበረ። በሆነ ሲስተም ደግሞ ብሩክ አለማየሁ እጁ አስገባው። በቃ ይሄ ነው የተፈጠረው ነገር። ስለዚህ መጨረሻውን የምናየው ይሆናል። ሌሎቻችሁ ደግሞ ብሩክ አለማየሁ ሚስት ወልዳለች እና ሄደህ ልጅህን ዲኤንኤ ቼክ አድርግ። እሱ ዲኤንኤ ቼክ የሚያደርግ አንደኛ ልጅ አሁን ተወልዶ አሁን ዲኤንኤ ቼክ አይደረግም። ፀጉሩ ተወሰደ ይላሉ፣ ምኑ ተወሰደ
እንዴ ገና እናትየዋ ራሱ መውለዷን መታቆባፉ አልተናገረችም። ፎቶ ነው የተፖስተው። ፎቶ ደግሞ አይኤስም ሊሆን ይችላል። ምን እንደሆነ እኮ ገና አላወቅንም። ግን ይሄ ዩኤስ ነው እንደሚባል ከመጣ በኋላ በቃ የሰው ልጅ ማለት ነው ፎቶ እንዳልሆነ እየተለጠፈ ብዙ ነገር በቃ ወይኔ መስመር እየሳትን ነው ጋይስ። ግን ተው እንደዚህ አይነት ነገር አናደርግ። በተለይ በጣም የምታውቋቸው ሰዎች እንደዚህ አይነት ነገር ባታደርጉ በጣም ጥሩ ነው። አሁን እንትና የእውነት ትውለድ አትውለድ ምንም ያየነው ነገር የለም። ባሏን መቶ ቸክሶ ነው ሄደው ምንም ስቲል ጥሩ ነገር እንኳን አውርቶ አልሄደም። ሴት ስለሆነች ብሩኬን ይመስላል ምናምን ቀይ ነው፣ እኔ ግን ጥቁር ነኝ። ህፃን ልጅ ደግሞ ከመቼ ወዲህ ነው ገና ደም እንኳን ሳይደርቅ ከለሩ ማን እንደሆነ ምን እንደሆነ የሚታወቀው? ሲቀጥል ደግሞ ዲኤንኤ ምርመራ አሁን አይደለም ምንድነው ለብሩክ ሜሽን እያደረጋችሁ ቲክቶክ ላይ ልጅህን አስመርምረን ነፃነቷን አሳውቀ ከዛ ሃይማኖት ታድሰን አምጣልን እንድታግጣት አንፈልግም። ኧረ ምን አገባችሁ? ሂዱና እስኪ ፍቷት እስኪ ሂዱና ማለት ነው። ብሩክ አለማየሁ ካልፈቀደ ምንም ነገር ፍንክች የለም። በቃ ከታገጠች ታገጠች፣ ያግታት። እሰይ በቃ ምንም አታመጡም። ምን ታመጣላችሁ? ምንም የሚመጣ ነገር የለም። በቃ እንዴ እኔ ቆይ እናንተ ተቃጥላችሁ እኔን ለማናደድ የምትሞክሩ ሰዎች ግን ታስቁኛላችሁ። ሲቀጥል ደግሞ ሀሰን ማለት ነው። ሀሰን ላይ ጓግጭ የምትሉት ሀሰን አንደኛ የታወቀ ነው በንግግር ማለት ነው። ምክንያቱም የፈለገውን ሰው ይክባል፣ የፈለገውን ሰው ያወርዳል። ሀሰን ይናገር። አሁን ስለ ሃይሚና ስለ ብሩኬ ሀሰን ይናገር። ከቡታጅራ ጀምሮ ማሂ ፍቅረኛ ናት ብሎ እንኳን ፕራንክ የተደረገችው ሃይማኖት ታደሰ እሱ ላይ ለራሱ ብዙ ነገር ስለ ሃይሚና ስለ ብሩኬ የሚናገር ነገር አለ። ስለዚህ አሁን እሱ ቢጠየቅ አሁን ያምርበታል ሀሰን፣ ምክንያቱም መነሻውን ስለሚያውቅ። እነ ኤፍሬም እና አብርሃም አሁን ምን ብለው ነው እዚህ አፍ አለኝ ብለው የሚመጡት? ምንም እኮ እህትም ቢሆኑ ምንም ቢሆኑም አፍ የላቸው። በፍቅር ደረጃ ግን መጥተው እንደዚህ ባታረግ ጥሩ ነው እህታችን እንደዚህ ተሰምቷታል፣ ኦኬ ምክር እንቀበላለን። ከዛ ውጭ ግን አንተ ይሄን ያህል ሴት ደርድርሃልና ለእኛ እህት አትገባትም። ኧረ ማን አለና እነሱ ምንድን ናቸው? እነሱ የሚያመጧቸው ምን አህዮች ናቸው? ሴት አይደሉ? ምንድን ናቸው የሚያመጧቸው? ይሄው እየመጡ እየሳቁ እየተደሰቱ እየሰሩ ነው። ምን አፋለኝ ብሎ ነው ብሩክ መጥቶ የሚናገረው? አብርሃምን አንጡት ካልሆነ አብርሃም መምጣት አለበት። አብርሃም ነው እሷ የምትወደው። ስለወደደችው ውስና ምን ይፈጠር ታዲያ? ኤፍሬምን ብዙም አትወደውም። የወንድም ልዩነት አለ እንዴ? እሺ አለ የወንድም ልዩነት እንበል። እሺ ግን ደግሞ ማንም የወንድማችሁ ማለት የሆነ ፍቅራችሁ ከፍ ዘቅ የሚል ሊኖር ይችላል። ግን የማንንም ክፉ አትፈልጉም። ስለዚህ እዚህ ጋር አታሽቃብጡ፣ በቤተሰብ መሀልም አትግቡ። በቃ አንድና አንድ ኤፍሬም በቃ ብር ተከፍሎታል። የከፈለው ሰው ደግሞ ከኦዲየንስ ነው። ብሩክን የሚያጠፋ ብሩክን የሆነ ነገር የሚያደርግ በቃ የሆነ ሃይሚ ወደሱ እንዳትቀርብ እንዲሆን ነገር የተደረገ ነገር ነው። ያችን ነገር ደግሞ በግልጽ ትወጣለች። ብሩክ አለማየሁ ጋር እያንዳንዷ መረጃ አለች። በወንድምነት ቤተሰብ ነው ተብሎ ካልቀረ ይሄ መረጃ መውጣት አለበት። ኤፍሬም ምን አይነት ሴራ በሃይሚ ላይ እንዳሰበ እኛ ማወቅ አለብን። እኛ አሳድገን እናንተ እሺ ከልጅነት አሳድጋችኋል። እኛ ደግሞ 2 ዓመት ሙሉ ጠብቀናችኋል። በጠበቅንበት ልክ ደግሞ የምንፈልገው ዓላማ ላይ ደርሰው ማየት እንፈልጋለን እንጂ እንዴት ነው ሃይማኖት ታደሰንም ሌላ ባለ ሀብት እንዲያገባት? ምን ሀብት ጠፋ? እንዲያጡ እንዲ ምን አጡ? ከሁሉም በልጠው ዝንጥ ብለው እየኖሩ ነው። ፈጣሪ የተመሰገነ ይሁን። አታሽቃብጡ። ተወታ አድጋት። በቃ ልጅቷን አታግታት፣ አታሰቃያት። ወይ እስኪ አድኗት እስኪ። እናንተ ወንድ ናችሁ። እሷን ካዳናችሁ፣ እሷን ከታገተችበት ቦታ ካወጣችሁ እናንተ አይደላችሁ እንዴ? ሻንጣሽን ይዘሽ ቡቡዬ አሜሪካ ሊሄድ ነው ብላችሁ አይዲያ በአደባባይ ሰታችሁ፣ ይኸው አይዲያ የተሰራላችሁ ተቀመሞ። ለእናንተ ለራሳችሁ ነው፣ ለማንም አይደለም። ለእኔ ለሲስ አይደለም። ጋይስ እያዳመጣችሁ ስለዚህ ሁሉን ነገር ሰከን ባለመልኩ ብትረጋጉ በጣም የተሻለ ነው። ለማንም ምንም አጠቅሙ ምንም ማለት ነው። ይሄንን ስላችሁ ደግሞ እኔ ኮመንት ስር አንዳንድ የሆነ የማይሆን ነገር የምትናገሩ ሰዎች ናቸው። የማይሆን ነገር እኔ አይመለከተኝም ስለናንተ። ጋይስ አዛን አለ ተመልሼ እመጣለሁ። አዛን እነሱ ሲበሉ ነው እቺን ቦይስ የሰራሁላችሁ የኛ ውድ ቤተሰቦች። አሁንም ዛሬም ነገም ብሩክና ሃይማኖትን አንድ ላይ የምትወዷቸው ሰዎች አሁንም ቢሆን አንድ መሆን ያለባቸው። ማንም መጣ ማን በፍቅር እንጂ በጸብ የመጣን ሰው ማንንም አንፈልግም። አብርሃም ይምጣ ብላችኋል። ሽሜሽን ባደረጋችሁ ነገር ሊመጣ ይችላል። ግን አብርሃም ብሩክን የመናገር መብት ምንም ነገር የለው። ምንም የትኛው ስነ ምግባሩ የትኛው እንትኑ ማለት በድራማው ነው የምላችሁ፣ በሌላ አላቅም። ጋይስ አታነካኩኝ። ስለዚህ አሁን ሀሰን የተናገረው ነገር 100% ትክክል ነው። ሃይማኖት የት ሆነች? ሃይማኖት ታመመች ተብሎ እንኳን እኮ ሲፖስት እንኳን እኮ
እስቲል ሆስፒታል ገብታ ብሩኬ እንኳን ጥሏት ሄዶ ዱባይ ሆስፒታል ገብታ የዛን ሰዓት ወንድም ከሆነ በዛን ሰዓት ነበር ሆስፒታል ሄዶ መጠየቅ የነበረበት አይደል እንዴ ጋይስ? እንዴ ኧረ እንተሳሰብ። ሀሰን ትክክለኛ ነገር ነው የተናገረው። አንተ ደግሞ ታወራለህ። አንተ ደግሞ እውነቱን ነው የተናገረው። እንደውንም እሱ ይሻላል። እሱ በምንም ቢሆን በዛን ሰዓት ፍፄና እሱ ነበሩ እዛ አይደል እንዴ? ኤፍሬም የዛን ሰዓት ምን እየሰራ ነበር? ሴት እያቀያየራል ነበር፣ ሴት እያፈራረቀ። ዛሬ ሁሉም ሲርቁት ወንድ ቢሆን ኖሮ የዛን ሰዓት ሃይሚ ማለት ነው ትንሽዬ ነበረች። በዛን ሰዓት ምንም አልነበራትም። ወንድ ሆኖ ቢሆን እዛን ሰዓት ብሩክም አላሰባትም፣ አላቀዳትም። ጭራሽ ብሩክ ያሰበው ከጓደኞቹ ጋር ሊሰራ ነው የመጣው። ሃይሚን ጭራሽ አላሰባትም። እሷን ታስባ አላቅም። እሷ ኢንተርቪው ላይ ስትጠየቅ ሁሉ ቀድማ ተናግራለች ከብሩክ ጋር መሆን እንደምትፈልግ። ስለዚህ ኤፋ ብልጥ ቢሆን ኖሮ የዛን ሰዓት ሌሎች ሴቶችን ከማንጋጋ ከእህቱ ጋር የእህትነት ፍቅር እየሰጠ ቢሰራ ኖሮ ይሄኔ የትየለሌ ፌመስ ነበር የሚሆነው ኤፍሬም ማለት ነው። ግን በዛን ሰዓት ናቃቸዋት። ሂጂ ጋሽዬን አግዢ፣ እንደዚህ ሁኚ፣ እንዲህ ቤተሰብ ማገዝ ጥሩ ነገር ነው። ግን ደግሞ አንዳንዴ ለቤተሰብ አግዛለሁ ብላችሁ ራሳችሁን ያልሆነ ቦታ ላይ ስትሆኑ ጊዜያችሁም ሁሉ ነገር ያልፋችኋል። ግን እግዚአብሔር መልካም ስለሆነ ሃይሚዬ በዚህ ነው መንገዱ፣ ትክክለኛው መንገድ ይሄ ነው ብሎ መራት። የዋህ አምላክ ወደ ብሩኬ አገናኛት ፈጣሪ። ብሩክም ደግሞ የዋህ ልጅ ስለሆነ ተገናኙ። ሁለቱም አብረው ሁሉ ነገር አሳለፉ። ክፉንም ደጉንም። በዛን ሰዓት የሚያስፈራራትም ሰው ስለነበረ ብሩኬ ምንም ጣጣ ስላለ ማንም ምንም የፈለገ ነገር ይበል የሰው ወሬ አትስሚ፣ እኔና እኔም ብቻ ስሚ እያለ ለእውነት የቆመ ወንድ እንደ ብሩክ ከቡታጅራ እስኪ አምጡልኝ እስኪ ከመጀመሪያው ጀምሮ እስከ መጨረሻ ድረስ ሃይማኖትን ውበቷን ወይ መልኳን ወይ ሀብቷን ወይ ገንዘቧን ምኗንም አይቶ አይደለም። ሃይማኖት ሃይሚነቷን ብቻ ማንነቷን ብቻ አይቶ የቀረበ ወንድ ነው። ስለ ውበትም ስለምንም እያወራው ጅጅ እያደረኩ አይደለም እኔ እዚህ ጋር ማለት ነው። ገባችኋ? አንድን ሰው የምትወዱት በውበቱ ወይም በሌላ ነገር አለም። እኔ ዝም ብዬ ያየሁትን ነገር ነው በቃ ስለ አለባበስ ውስጥ በቃ ቆንጆ ነው ብዬ ተናገርኩኝ እንጂ እኔ ብሩኬን የምወደው በቁንጅናው ሳይሆን በሚያደርጋቸው ድርጊት ነው። ቁንጅናው ከላይ የተሰጠው ነው። ፈጣሪ ከዚህ በላይ ይጨምርለት። ገባችሁ አይደለ? ስለዚህ ሰውን የምትወዱት በድርጊቱ ብቻ ነው፣ በሌላ ነገር አይደለም። እኔ ከብሩክ ብዙ ነገር ተምሬያለሁ። ብዙ ነገር እናንተም እንድትማሩ ጭንቅላታችሁን ይክፈትላችሁ ፈጣሪ ማለት ነው፣ እንድትታደሉ ማለት ነው። ገባችኋ? ስለዚህ ሰው እናንተ ስትገፉ ጥሩ ነገር ታገኛላችሁ። ሃይማኖት ታደሰ በወንድሞቿም ተገፍታለች። ስለዚህ አሁን ላይ ግን ዞሮ የእሷን እግር ልመና ላይ ናቸው ያሉት። አሁንም ይቀጥላል። ገባችኋ? አመሰግናለሁ።